የካምፓስ ህይወት 3 ቀን 4 ቀን 5 ቀን ሉሊት አልነቃችም። የታሪኩ እናት ጾም ጸሎት ጀምረዋል። አክስቷ ሳትቀር ምክንያቱ ምን ይሁን ብቻ እየጸለየች ነው። የሚያውቋቸው ሁሉ በየእምነቱ እየጸለዩ ነው። ራሄል ረጅሙን ጊዜዋን ህፃኗን በመንከባከብ ታሳልፋለች። ማቲያስ ሉሊት መታመሟን ሲሰማ በሰበቡ ከራሄል ጎን ለመሆን ሲል ከአንድ ቀን በፊት ወደ ባህር ዳር መጥቷል። ሉሊት ስትነቃ ልጄን አልተንከባከብሻትን ብላ ትቆጣኛለች አለችው። ለማቲያስ አክስትየው ቀበል አድርገው ይሄው ሆስፒታል እንኳን መሄድ አቁማለች፣ ልጅቷን አይን ነው የምታየው አለች። ማቲያስ ከጎኗ ተቀምጦ ትከሻዋ መታመት አድርጎ እውነት ነው ሉሊት ትነቃለች፣ ከዛ በዛ ድምጿ ትጮህብሻለች አላት። ማቲያስ ዶክተሩ ጋር ገብቶ ዶክተር እኔ ግራ ገባኝ፣ በእርግዝና ያልነበረ ደም ግፊት ከየት መጣ? አልፎ አልፎ ይከሰታል። በእርግዝና ወቅት በወሰደችው መድኃኒቶች ከመጠን ባለፈው ውፍረት የመሳሰሉት ምክንያት ይፈጠራል። ሉሊት ላይ ያሉት ምልክቶች ከ48 ሰዓት እስከ 6 ሳምንት ውስጥ ይፈጠራል። ሉሊት ዘግይታ ስለመጣች ግፊቷን ማስተካከል የከበደን አሁን የምትችለው እናደርጋለን። ስለዘገየች ምናልባት ለስትሮክ፣ ለድንገተኛ መንቀጥቀጥ፣ ለልብና ለኩላሊት መድከም ሊያስከትል ይችላል። መጀመሪያ ግን አሁን ቅድሚያ እስክትነቃ እንጠብቃለው። ታሪኩ አፈፍ ብሎ በመነሳት ከዶክተሩ ቢሮ በመውጣት መኪናውን አስነስቶ ወደ ቤቷ አመራ። ራሄል ህፃኗን አቅፏ እያስተኛቻት ድንገት ታሪኩ ገባ። ከጇ ተቀበላትና ነይርች መኪናውን ያዥ፣ ወደ ሆስፒታል እንሂድ አላት። ነቃች አለችው። ሳይመልስላት ሄደ። ማቲያስ ተከተላቸው። ተያይዘው ሆስፒታል ደረሱ። ታሪኩ ህፃኗን ይዞ በፍጥነት እየተራመደ ሲሄድ አረ ጠብቀኝ አለችው። ማቲያስም ሪች ልጄ ነች ተዩ ብሎ እጇን ይዟ አስቀማት። ታሪኩ የዶክተሩን ቢሮ ከፍቶ ገባና ዶክተር እቺ ልጅ ምን እንደሆነች ታውቃለህ? ቢሮ ታካሚ ነበር እንደ እብድዩት። ይቅርታ ታሪኩ አንድ ጊዜ። አይ ዶክተር ስማኝ፣ እቺ ልጅ ማለት በእኔ ብቻ ፍላጎት በተደረገ ግንኙነት የተፈጠረች ተአምርና የእውነተኛ ፍቅር መገለጫ ነች። ይቺንም ቡጥ አበባ እኔ እንደማፈቅራት ሳታውቅ ገና በሆዷ እያለች በሷ አልጨከነችም። ለሷ ስትል ህልሟን ልትተወስናባታለች። ምንም እንደሌላት እያወቀች በቤተሰቧ እንደምትገፋ እያወቀች እንኳን ተስፋ አልቆረጠችባትም። ታዲያውን ገና አብረን ከመሆናችን እንዴት ተስፋ ትቆርጣለች? ታካሚና ዶክተሩ በታሪኩ ንግግር ልባቸው ተነክቷል። ዶክተሩ ተረድቻለሁ ማለቴ ዶክተር ከተረዳኸኝ ይችል ልዕልት እናቷ ጋር ወሰድልኝ፣ ቢያንስ ጠረኗን ታሽት፣ ምናልባት ፈጣሪ ባይፈቅድ እንኳን የመጨረሻ የልጇን ጠረን ይድረሳት፣ ዋክህ መቼም ይታወቃት ይሆናል ብሎ ተማጸነው። ዶክተር ህፃኗን ይዞ ወደ ሉሊት ጋር ገብቶ ህፃኗን ደረቷ ላይ አኑራት። ብዙ መጥፎና አሳዛኝ ኬዞች አጋጥመውታል። የታሪኩ ሁኔታ ግን አንጀቱን አላወሰው። የተወሰኑ ደቂቃዎች ህፃኗ እናቷ ደረት ላይ አቆያት። የሽንት ቲተሩን ቼክ አረገ፣ ግፊቷን ቼክ አረገ፣ ተስተካክሏል። የልብ ምት መስመሩም አየና ህፃኗን ከእናትየው ደረት ላይ ሲያነሳት የሉሊት ጣት ተንቀሳቀሰ። ዶክተሩ ራሱን ታዘበ። እውነት ነው፣ እንድትድንለት ጓጉቷል። ለዛም ነው ያልተፈጠረ ነገር ያየሁት ሲል አሰበና ልጅቷን ይዞት ሊወጣ ሲል በር ላይ ደርሶ ዞሮ አያት። ጣቷ ተንቀሳቀሰ። በፍጥነት ህፃኗን ይዞ ለአባቱ ሰጠና ነርሶቹን ጠርቶ ተመልሶ ወደ ሉሊት ጋር ገባ። ሁሉንም ነገር ማየት ጀመረ። ተስተካክሏል። ፋይሏን የያዘችው ነርስ የሚነግራትን እየመዘገበች ነበር። ዶክተር ነቃች አለችው። በጣት አይኗን ከፍቶ በባትሪ አያት። በጣም ከመደሰታቸው የተነሳ የሚመረምሩትን ከጨረሱ በኋላ ወደ ክፍሉ አዘዋወሯት። ለቤተሰቧ መንቃቷን ልንገር ብሎ ወጣ። ታሪኩ እንኳን ደስ አላችሁ ሉሊት ነቅታለች። ምን ዶክተር ነቃች? ሊያት አይ ቆይ ለጊዜው ነቅታለች። አሁን እንደ አዲስ ሙሉ ምርመራ ማድረግ አለብን። ደም ግፊቱ ያስከተላቸው ነገሮች ይኑሩ አይኑሩ መታወቅ አለበት። ከምርመራ በኋላ ወደ ክፍል ሲያስገቧት ታዩታላችሁ ብሎ ሄዳለና መለስ ብሎ የህፃኗን እጅ ሳምና የህፃኗ አምላክ አለና ወደ ቢሮ ሄደ። ታሪኩ ህፃኗን አቅፎ ስቅስቅ ብሎ ያለቀሰ። እናቱ ከቤተክርስቲያን ሲመጡ ከነሄራ አልጋ ተገናኝተው ወደ ውስጥ ሲዘልቁ የታሪኩን ለቅሶ አይተው ወደ እርሱ በመቅረብ እናት አበቃ ልጅ ጨከነች አለችው። ቀና ብሎ እማዋልና ልጁን እያየ ሲያለቅስ ራሄል አያይ ጓደኛ ያታረገውም ልጇን ጥላ አዎ አላደረገችውም። እሷ በልጇ ተስፋ እንዳልቆረጠች ልጇም ለመኖሯ ምክንያት ሆናታለች። ነቅታለች፣ ማየ ነቃች አለ። ለቅሶውን መግታት አቅቶት ታዲያ ምን ለቅሶ ነው? በልልታ ማመስገን ነው እልል ብለው ጥለዋት ስትሄድ
እማ ወዴት ነው አላት። ሳግ እየተናነቀው ወደ አምላኬ ምስጋና ይላደርስ እንኳንም ነቃች እናንተም እዩዋት ብለው እልል እያሉ ወጡ። ማቲያስ ራሂልን አቅፎ አባበላት። ስትረጋጋ ከታሪኩ ላይ ሕፃኗን ተቀበለችና አውቄው ነበር እኛን ትታ እንደማትሄድ አለች። ለአክስትየው ደውላ ሉሊት መንቃቷን ለሕፃኗ መቀየሪያና ጡጦ እንድታመጣ ነገረቻት። እርግጠኛ ነኝ ወደ ክፍሏ ሲወስዷት ቀድማ የምትጠይቀው ልጇን ነው አለቻት። ልጁን እያየ ሲያለቅስ ራሂል አይ ጓደኛ አታደርገውም ልጇን ጥላ አዎ አላደረገችውም። እሷ በልጇ ተስፋ እንዳልቆረጠችም ልጇም ለመኖሯ ምክንያት ሆናታለች፣ ነቅታለች። እማዬ ነቃች አለ ለቅሶውን መክታት አቅቶት። ታዲያ ምን ለቅሶ ነው? በልልታ ማመስገን ነው ብለው እልል ብለው ጥላው ስትሄድማ ወዴት ነው አላት። ሳግ እየተናነቀው ወደ አምላኬ ምስጋና ይላደርስ እንኳንም ነቃች እናት አዩት። የፈጣሪ ፍቃድና ምህረቱ ተጨምሮ ሁሉም ምርመራዎች ደህና ናቸው። ዶክተሩ ተአምር ነው አለ። አሁን ሁሉም በደስታ ከበዋታል። እንደገመቱት መጀመሪያ ልጇን ነበር የጠየቀችው። ማቲያስ ወደ ራሂል ጠጋ ብሎ ብንወጣላቸው ጥሩ ነው አላት። ራሂልም ሕፃኗን ከናቷ ጎን አነሳቻትና ለልቲቱ መተኛት አለባት ስትል ማርሲል ነች ስሟ አለ። ታሪኩ ሉሊትም ስም አወጣ አለችው። አዎ እግዚአብሔር መልካም ነው ስለ ሁሉም ነገር አለ። ልጆቻቸውን ስመው ተሰናበቷት። ልጆቿን በሁለት እጆቹ ይዞ ስትመለስሽ አመሰግናለሁ ስላልተውሽኝም አመሰግናለሁ አላት። ገና መቼ አስቸገርኩ፣ መቼ ተጨቃጨቅን፣ መቼ ተጫጫህን፣ ተሳሳቁ። ግንባሯን ስሞ ወንበር ላይ ቁጭ አለ። ራሂል ሕፃኗን አልጋዋ ላይ አስተኝታ አልብሳት ቀና ስትል ማቲያስ እያያት ነው። ምን ነው ጠየቀችው። እንደሁሌው እያስገረምሽኝ። አረ እንደውም አንተ አስገረመኸኛል። የሉሊት መታመም አስደንግጦ ገና ከመሄድህ መመለስ አስገርሞኛል። ታውቃለህ ጓደኝነት ማለት ይህ ነው ብላ ከመኝታ ቤት ወጥተው ሳሎን አረፋሉ። ያኔ አላምርም ብለሽ ስትጂ በጣም ተከፍቼ ነበር። አውቃለሁ በጣም ተላምደን ነበር። ጥሩ ጓደኞች ነበር። እንደውም የኔ መሄድ ያንተና የሉሊት ጥላቻ ወደ ምርጥ ጓደኝነት ቀይሮታል አለችው። ነገሮች አካሄዳቸው አልተመቻትም። ቆይ ጮኛ እንዳለኝ በምን ሰበብ ልንገረው? ደሞ ታዲያ እኔ ምን አልኩሽ ቢለኝ ጓደኝነታችንን አበላሽዋለሁ። ግድ የለም አሁን ሉሊት ስለተሻላት ይሄድ የለ ብላ ዝም አለች። ሪች እድሜ ለሉሊት ተመርቄያለሁ። ሁሌም አመሰግናታለሁ። አንቺ ያኔ ግጥም ስራዬን ከማድነቅሽ በፊት ካፌ ከመጋጨታችን በፊት ነበር ያየውሽ እና ያኔ ስልክ ጥሪ አቋረጠው። የራሂል ስልክ ነው። ከወራት በፊት ሆስፒታል ያለ ዘመድ የወለደችው ጓደኛቸው ነበረች። ያኔ ውድ እንዴት ነሽ? ተጠፋፋን አለች ራሂል። ደህና ለመሆን እየሞከርኩ ነው። ሉሊት መታመሟን ሰምቼ ነበር ግን ሀዘን ላይ ነበርኩ። ለዛ ነው ያልመጣሁት። የምን ሀዘን? ሪችዬ የልጄን ምን ሆነች? እንዴት ዛሬ 12 ቀን ሆናት? በስማ ለምን አልወለድሽም? ምን ሆና ነው? መጣሁ በቃ ብላ ከወንበሯ ስትነሳ አይ ሪች አትምጪ እናቴ ስትሰማ መጣች። ያው እናት ጨክና አልጨከነችም። ለአባቴ ሽማግሌ ተልኮ በቃ ትምጣ ስላለ አሁን በ10 ሰዓት ፍላይት ልንሄድ ነው። ራሂል ምን ማለት እንደሌለባት ግራ ገባት። ልጇን ለጉንፋን ነገር ጀማምራት ነበር። ምስጋና ለነ ራሂል ጡቷ ወተት ስለሌለው ይገዙላትን ወተት ታጠጣታለች። ቀን ላይ ያስመለሳት። ከዛ ጡጦ ስትጠጣ በቃ ደህና ነች ብላ ስላሰበች ወደ ሕክምና ሳትወስዳት ተኙ። ለሊት መብራት ጠፍቶ ስለነበር ጡጦ ለመበጥበጥ ሞባይሏን በዳበሳ ስትፈልግ የቀዘቀዘ የልጇን በድን ነካችው። በድንጋጤ እየጮኸች አከራዩን ጠራች። አንጠልጥለው ወደ ክሊኒክ ሲሄዱ አብቅቶ ነበር። በድንጋጤ የደወለችው እናቷ ጋር ነበር። በሌሊት በረራ የመጣችላት አስፈላጊውን ሁሉ በአከራዮቿ እርዳታ በእናቷ ገንዘብ ተደረገ። እናቷ ጥለው ለመሄድ ስላላስቻላቸው ከአባቷ ጋር አስታርቀው ወደ አዲስ አበባ ሄዳ ትምህርቷን እንድትቀጥል መነጋገራቸውን አወጋቻት። ራሂል ፈጣሪ አይሳሳትም፣ የዛሬያችንን ሳይሆን የወደፊትን ያውቃል። የልጅቷ ወደ ቤተሰብ መመለስ በጣም አስደስቷታል። ምክንያቱም ህይወቷን አይተዋል። ልጅ ተጨምሮ ደግሞ ከባድ ነው። አራስነት ያለ ወላጅ ያለ ቅርብ ሰው ማሳለፍ ከባድ ነው። በስልክ ውስጥ እሷም ሉሊትን በማመስገን ረዘም ያለ ሰዓት አወጉና ተሰነባብተው አዲስ አበባ እንደሚገናኙ ተቀጣጥረው ስልኩን ዘጉት። በጣም ያሳዝናል። የልጇ መልክ አሁን ድረስ ፊቴ ላይ አለ አለችና የፈሰሰ እንባዋን ጠረገች። ግን አሁን ደህና ትሆናለች፣ ፈጣሪ መጽናናትን ያድላት አለችው። ዝም አሉ። ማቲያስ የውስጡን ለማውጣት በሞከረ ቁጥር ነገሮች እየተፈጠሩ እንቅፋት ሆነውበታል። ማቲ የት ሄድክ? አለው መክሰስ ነገር ላቅርብ
ብላ ስትቆም እጇን ያዛትና ህፃኗ እስክትነሳ ወጣ ብለን እንምጣ፣ በዛ ላይ የሉሊት አክስት አለች አላት። እንደ እውነቱ ልቤ ሉሊት ጋር ነው፣ ባልና ሚስቱን ላለመረበሽ ነው፣ ታያቸው ጊዜ ወሰዱ አላት። ጥሩ ተባብለው ለአክስትየው አደራ ብለው እዛው አካባቢ ካፌ ቁጭ አሉ። ማቲያስ ቅድም የተዘጋጀው ጠፍቷል። አዲስ አዘጋጅቶ ሊያወራ ሲል መቼ መመለስ አሰብክ? ያው መቼም ብዙ ማስተካከል ያሉብህ ነገሮች አሉ ብዬ ነው። አንቺ ቆይ ካልሽኝ ኧረ መቼም ቤተሰቦቹ ይጨነቃሉ አለችው። አንቺ ጋር እንደሆንኩ ያውቃሉ? ሉሊት ጋር? አዎ እንደዛ ነገር። አይ አይሆንም አለ በሆዱ። ይህን ጓደኝነት ማጣት ለሱ ከባድ ነው። ፍቅር ኃላፊ ነው እህቱ ባረገኝ የሚለው የአስቴር አወቀ ዘፈን ትዝ አለው። ይህን ደግነቷን ይህን ቀረቤታዋን ከሚያጣ ራሱን ተቆጣጥሮ ሁሌም በፈለጋት ሰዓት ከጎኑ እንድትሆን እርሱም እንዲህ ከጎኑ የመሆን እድል ማበላሸት የለበትም። አንተ ልጅ ዛሬ በጣም የሚያሳስብ ነገር ተፈጥሯል እንዴ? አይ እንደው ለነገሩ ያዘዘው ሻይ ፉት ሲለው ቀዝቅዟል። ከነገ በስቲያ እሄዳለሁ አላት። ይቀጥላል። የካምታስ ጓደኝነት ዛ በሳቅና ጨዋታ የትምህርት ሩጫ ለትልቅ እልምና አብረናለን በዚህ ጊቤ ውስጥ ፍቅርም ጀመርን አብረናለን። የካምታስ ህይወት በጣም ደስ ይላል በጣም ደስ ይላል። እንኳን ደህና መጣችሁ ወደ ማልቲ ፊልም